የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ቤተክርስቲያን ነች። ቤተክርስቲያናችን ደግሞ ያላት አንድ ለእናቱ ትልቁ ቴሌቪዥን የኢኦቲሲ ነው። ኢኦቲሲ ቴሌቪዥን ለብዙ ዘመናት በተለያዩ ጊዜ ቤተክርስቲያንን የመሩት ብፁዓን ቅዱሳን ፓትርያርኮች ይሄ ቴሌቪዥን እውን እንዲሆን የብዙ ጊዜ ምኞታቸው ጸሎታቸው ነው። ነገር ግን በጊዜውና በሰዓቱ በብፁዕ ቅዱስ አቡነ ማትያስ ዘመነ ፕትርክና ይሄ የኢኦቲሲ ቴሌቪዥን ስርጭት በዚህ መልክ ተጀምሯል። ከተጀመረም ጀምሮ የቤተ ክርስቲያኒቱ አፍ ሆኖ በብዙ አገልግሎት ላይ እንዳለ እናውቃለን። ቤተ ክርስቲያኒቱ በፈተና በችግር ወቅት ያበረከተውም አገልግሎት ትውልድ የማይዘነጋው ትልቅ አገልግሎት ነው። በዚህ አገልግሎት ላይ እንደው ተደብቀው ያሉ በአብነት ትምህርት ቤት ታች በገጠሩ ያሉ ደግሞም እንደዚሁ በአጥቢያም ያሉ ተሰውረው የነበሩ አገልጋዮች ወደፊት የወጡበት ለእውነት ወንጌል የሚደክሙ የሚያገለግሉ አገልጋዮችን የታየበት ወደ እንዲመጡ ያደረገው አገልግሎት በዚህ በቅርብ ጊዜ የማንዘነጋው አገልግሎት ነው። በየዕለቱ ያለውን ችግሮች እየቀረፈ በእድገት ጎዳና ላይ እንደሆነ በእርግጥ እናያለን። ከዚህም ጋር ደግሞ አሳታፊ የሆነ ስራን እንደሚሰራ እናውቃለን። ይህንን የሰሩ እጆች በጣም እጅግ ከፍተኛ መዋዕለ ንዋይ የፈሰሰበት ነው። ቅድም ፕሮግራም መሪው ወይም ፕሮግራም አስተዋዋቂው እንደገለጸልኝ ከሆነ በጣም ከአእምሮ በላይ ነው። ይህ ፈቃድ እግዚአብሔር ካልሆነ በሰው የሚታሰብ አይደለም። ይህንን ከፍተኛ መዋዕለ ንዋይ የፈሰሰበትን በልጃችን በመጋቤ አእላፍ ጸጋዬ ደበበ በእውነት የሁሉም ሀገረ ስብከት ደጋፊ፣ የሊቃውንቱ ደጋፊ፣ የሁሉ ታዛዥ ያለውን ሀብት እግዚአብሔር የሰጠውን የጤናውና የሀብቱ ምንጭ የሆነውን አምላኩን መልሶ እሱን በማገልገል ለሱ በመታዘዝ የሚታወቅ ድንቅ የቤተ ክርስቲያናችን ልጅ ነውና እንደሱ ሀብት ያላቸው ብዙ በረከት እግዚአብሔር የሰጣቸው በበረከታቸው በሀብታቸው መጠቀም ላልቻሉት ጸጋዬ በጣም ትልቅ ምሳሌ ነው፣ ትልቅ ምልክት ነው። ቤተ ክርስቲያናችን ብዙ ልጆች አሏት። ከዚህ የተሻለም ከዚህ የዘመነም መስራት ትችላለች። ይሄንን መጋቤ አእላፍ ጸጋዬ እንደ ጠቅላይ ቤተ ክህነት ይሄን ቢሰራ ሌሎች ደግሞ እንደ ምስራቅ ሸዋ፣ እንደ ምስራቅ ወለጋ፣ እንደ ደብረ ብርሃን፣ እንደ ሰሜን ሸዋ በአራቱም ማዕዘን ይሄንን የመሳሰሉትን ብራንች እየተከፈተ ዛሬ በኢትዮጵያ ያለው ኢቲቪ እንኳን ብራንቾችን በየክልሎቹ እየከፈተ ቀጥታ ያስቀናል። በዓላት ሲመጡ ላይቭ እየገቡ የአካባቢውን አገልግሎት ያስተላልፋሉ። ይህም በዛ ስታንዳርድ ነው የተዘጋጀው። የበለጠ ደግሞ በየሀገረ ስብከታችን መጥቶ ለማየት እንናፍቃለን። በቤተ ክርስቲያናችን በተለይ የሚዲያ ጥቅም በጣም የሚታወቅ ነው። በተለይም ደግሞ አሁን በዚህ በሰለጠነው ዘመን የሰለጠኑ የቴክኖሎጂ ውጤቶችን መጠቀም አሁን ዓለም በደረሰበት ከፍተኛ ነገር ላይ መድረስ የግድ ያስፈልጋል። ይሄ ደግሞ ቤተክርስቲያን ባላት አቅም እና በምትሰራው ስራ በብዙ ዓመታት የሚደረስበትን ደረጃ እንደዚህ አይነት እግዚአብሔር በዘመኑ ሰዎችን ሲያስነሳና ጊዜው ሲሆን እንዲህ አይነት ያማረ ስቱዲዮ የመገንባት አቅም ይፈጠራል። እኔ ገና ይሄ ስቱዲዮ ከመሰረት የጂፕሰን ስራዎቹ ሲሰሩ ጎብኝቼ ነበር እና እንደዚህ አይነት መልክ ያመጣል የሚል አልነበረኝም ግምት። ግን ደግሞ አሁን ሲታይ በፍጹም በትልቅ ደረጃ በሀገር ደረጃ ሊገነባ የሚችል አይደለም። በግለሰብ ለቤተክርስቲያን ተቋማችን በሀገር ደረጃ ሊገነባ የሚችል ትልቅ ስቱዲዮ ነው የተሰራው። እንግዲህ አንዱ ትልቁ በመጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ ለሰው ትልቁ ሀብት ትጋት ነው እንደሚል አንደኛ የኢኦቲሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን
የሚሰራውን ስራ እለት በእለት የማሳደግ ጠባይና የሌሎች አሳታፊነት ይሄ ትልቅ ውጤት አምጥቷል። በተለይም ደግሞ አሁን በፍኖተ ጽድቅ በኩል የተደገነባው ይሄ ትልቅ ስቱዲዮ የቤተክርስቲያን ልጆች በአንድነት ቢሆኑና ቢሰለፉ ለቤተክርስቲያን ክብርና ለወንጌል መስፋት የሚፈጠረውን ትልቅ እድል የሚያሳይ ነው። ይህንን የቴሌቪዥን ስርጭት ከፍ እንዲል ለማድረግ ተወዳዳሪ ለማድረግ በብዙ እየጣሩና እያሳተፉ እንደሆነ እናውቃለን። ከነሱ መካከል እጅግ በጣም የምንወዳቸው የምናከብራቸው በቤተ ክርስቲያኒቱ ሁለንታዊ አገልግሎት ላይ በቅርብ ሆነው እያገለገሉ ያሉት የፍኖተ ጽድቅ ማህበር መስራችና የበላይ ጠባቂ የሆኑት መጋቢ አእላፍ ጸጋዬ በተለይ የዚህ የዘመኑ ቴክኖሎጂ ጊዜው የሚመጥነውን ጊዜውን የሚዋጅ ለዚህ ለኢትዮጵያ ቤተክርስቲያን እንደ ቤተክርስቲያን ትልቅነት የሚመጥን ይህን ቴክኖሎጂ ከግል ገንዘባቸው በማዋጣት ልጆቻቸው ባለሙያዎቹም ደግሞ በዚሁ ላይ ተሳትፈው እንዲህ ባለ መልኩ የቤተክርስቲያኒቱን ትልቅነት በሚያሳይ መልኩ የተሰራው ስቱዲዮ ይሄ የምናየው ቴክኖሎጂ ይሄ እጅግ በጣም ትልቅ ነው። እጅግ ቀና ወንድምም አባትም ናቸው። ፍኖተ ጽድቅ መንፈሳዊ ማህበር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርገውን ሐዋርያዊ ተልእኮ የምታከናውንበትን ትልቁን ሚዲያ ድምጽ የቤተክርስቲያኗ ድምጽ የሆነውን ሚዲያ መላውን ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳማዊት ሐዋርያዊት እንደመሆኗ መጠን መንፈሳዊና ማህበራዊ አገልግሎቷን ለማስተዋወቅም ይሁን ለማሳወቅ የምትችልበትን የቤተ ክርስቲያን አፍና ድምጽ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ኦቲሲ ማለት ነውና አጠናክሮ ስቱዲዮኑን በመገንባት የጎደሉትን ማቴሪያሎች በማሟላት ሰርቶ አስፈጽሞ በዛሬው ዕለት በዚህ በታላቁ ጉባኤ ቀን ያስመረቀበት ቀን ስለሆነ ፍኖተ ጽድቅ መንፈሳዊ አገልግሎታቸውን ማህበራዊ አገልግሎታቸውን ስራቸውን ሁሉ እንዲባርክላቸው እግዚአብሔርን ለምንላቸዋለን። እጅግ በጣም ቤተክርስቲያኗ አመስግናቸዋለች። በመጀመሪያ የቤተክርስቲያን አገልግሎት የትኛውም አገልግሎት በህብረት በአንድነት ነው የሚሰራው፣ በፍቅር ነው የሚሰራው። ደግሞ በተመሳሳይ ሙያ በተመሳሳይ ስራ ዘርፍ የተሰማሩ ድርጅቶች ወይም አካላት አንድ ላይ ተግባብተው መስራታቸው ለቤተክርስቲያን እጅግ ጉልህ የሆነ አስተዋጽኦ አለው ብዬ አምናለሁ። ሌላው ደግሞ እግዚአብሔር በ40 በ80 ቀናችን ስንጠመቅ ሀብተ ወልድና ስመ ክርስትናን ስንወስድ ለሁሉም ጸጋ አለው። እግዚአብሔር እንግዲህ ለሁሉም አንድ አይነት ጸጋ አይሰጥም። ቤተክርስቲያንን ለማገልገል ቤተክርስቲያንን ለማነጽ የተለያዩ ጸጋዎች ይሰጣሉ። መጋቢ አእላፍ ጸጋዬ ደግሞ እንግዲህ የተሰጣቸው ጸጋ እግዚአብሔር የሰጣቸው በረከት እንደተባለው በዚህ መልኩ ወንጌልን እንዲያስፋፉ በገንዘባቸው በእውነቱ ከሆነ በገንዘብ ብቻ አይደለም እሳቸው ባላቸው ነገር ሁሉ እንደ ባለሙያም ሆነው በብዙ ዘርፍ በብዙ ነገር ቤተክርስቲያንን ያገለግላሉና ትልቅ ነገር ነው ለቤተክርስቲያን። ሌሎችም ቢሆኑ በዚህ መልኩ እግዚአብሔር ገንዘብ የሰጣቸው በየትኛው መልክ በየትኛው ቦታ ላይ ነው ቤተክርስቲያንን ማገዝ፣ የትኛው ጋር ነው ክፍተት ያለው፣ የኛ ድርሻ የቱ ጋር ነው ብለው ከሳቸው ትምህርት ወስደው ወይ ምሳሌ አድርገው እሳቸውን ከሳቸው በበለጠ ገንዘብ ሀብት ንብረት ያላቸው ይኖራሉ። ግን ከልብ እንጂ ስጦታ ስላለ አይደለም ሰው ለቤተክርስቲያን አንድ ነገር የሚያደርገው። አንድ የመንፈስ ቅዱስ ድጋፍ እርዳታ ያስፈልጋል። እግዚአብሔር ያልረዳው መንፈስ ቅዱስ ያላገዘው ሰው የእግዚአብሔርን ቤት ሊሰራ አይችልም እናውቃለን። ደግሞ ህንጻ ከመስራት በላይ ቁሳዊ የሚቆጠር የሚሰፈር ነገር ለቤተክርስቲያን ከመስጠት በላይ በወንጌል ላይ በትምህርት ላይ ተሰማርቶ በዚህ መልኩ መስራት እጅግ በእውነቱ የሚያስመሰግን ነው። ይሄንንም ድንቅ ጥበብ ተጠበው የሰሩ እጆችንም እግዚአብሔር ይባርክልን እላለሁኝ። ለቤተ ክርስቲያናችን ያየነው ነገር የከፍታዋ ዘመን የእድገቷ ዘመን ወደ ነበረችበት አባቶቻችንን አህለን መስለን የምናገለግልበትን መድረክ አግኝተናል። ሰባኪያን ወደዚህ መድረክ እየተጋበዙ አባቶች እየተጋበዙ ስራ አስካጆች በስራ የሚመስሉኝ ጓደኞቼ እየተጋበዙ በሀገረ ስብከታቸው የሚገጥማቸውን ቻሌንጅ
ከድሆች ጋር ያላቸውን፣ ከወንጌል ጋር ያላቸውን፣ ከመልካም አስተዳደር ጋር ያላቸውን ልምዳቸውን ለሌሎች የሚያካፍሉበት ትልቅ መድረክ ይሆናል። ብፁዓን አበው አባቶቻችን ደግሞ መመሪያ የሚሰጡበት፣ አቅጣጫ የሚያስቀምጡበት፣ ምሁራኑ ጠቢባኑ ደግሞ ጥናታዊ ጽሑፎችን ለትውልዱ ለወጣቱ የሚጠቅሙትን ያቀርቡበታል፣ ይተነተንበታል፣ ይተረጎምበታል፣ በልዩ ልዩ ቋንቋ ይነገርበታል ብዬ አስባለሁኝ። ይሄን በማየቴ በግሌ እጅግ በጣም ደስተኛ ነኝ። የቤተ ክርስቲያናችን አምላክ አሁንም ቤተ ክርስቲያናችንን ይጠብቅልን፣ እናንተንም ይጠብቃችሁ። ፍኖተ ጽድቅ አስተባባሪ ሆኖ ተዋናይ ሆኖ እየሰራ ነው። እንደ ሀገረ ስብከታችንም ዋና ደጋፊያችን ፍኖተ ጽድቅ ነው። ከዚህ በላይ በሌላ ትልቅ ስቱዲዮ ደግሞ ፍኖተ ጽድቅን እንጠብቃለን። ለመገናኘት ያብቃን። መልካም የአገልግሎት ዘመን ይሁንልን። እኛም በታናሽነታችን የቤተ ክርስቲያኒቷ አካል እንደመሆናችን መጠን አገልግሎቱ ለሀገረ ስብከታችንም ተደራሽ የሚሆን ስለሆነ እጅግ በጣም ተደስተናል፣ አመስግነናል። እግዚአብሔር ከዚህ የበለጠ ስራ ሰርቶ የመንግስቱ ወራሽ እንዲያረጋቸው፣ ሰማያዊ ዋጋ እንዲከፍላቸው፣ በሚያልፈው የማያልፈውን በጊዜያዊው ዘላለማዊውን ዋጋ እንዲከፍላቸው አምላካችን እግዚአብሔር እጅግ በጣም እናመሰግናቸዋለን። ወንድማችን መጋቢ አእላፍ ጸጋዬ ደበበ ደግሞ የድርጅቱም የማህበሩም የበላይ ኃላፊ በመሆን ገንዘቡን በማውጣት በልዩ ሁኔታ ለቤተ ክርስቲያኒቷን ታላቅነት የገለጠበት አገላለጥ እጅግ በጣም አድንቀናል። ለወደፊትም የበለጠ እንዲያገለግል እግዚአብሔር መንፈስ ቅዱስ ያግዘው የሚል ሀሳብ ነው ያለኝ። እጅግ በጣም አመሰግናለሁ። ከዚሁም ጋር መቼም ሁላችን እናውቃለን የቀደሙት ነገስታት ስማቸው የሚጠራው ቤተ ክርስቲያን አካባቢ የሰሩት ስራ ነው። ሌላ ቦታ የሰሩት ስራ በምንም እየታወሰ አይደለም፣ እየፈረሰ እየተረሳ ነው ያለውና ቤተ ክርስቲያኒቱ ጋር የሰሩት ስራ ግን ቤተ ክርስቲያኒት ያዊት ስለሆነች እንደው ዘላለማዊትም ስለሆነች ቤተ ክርስቲያን ደግሞ የሰሩላትን የደከሙላትን የማትረሳ በጸሎት የምታስብ ስራቸውን ደግሞ ጠብቃ ለትውልድ እንዲተላለፍ የምታደርግ እናት ቤተ ክርስቲያን ስለሆነች በዚሁ ረገድ መጋቢ አእላፍም በቤተ ክርስቲያን እየሰሩ ያሉት እና የማይዘነጋ ደግሞ በዚህ በምድር የሚቀር ብቻ አይደለም፣ በላይኛው ተስፋ በሚያደርጉት ደግሞ ለእግዚአብሔር መንግስትም የሚተርፍ በጎ አገልግሎት ነው። ልክ እንደ በጎ ክርስቲያን ለሌላው ምሳሌና አብነት በመሆን በዚህ ምድር ላይ እየደከሙ እየተጉ ነው የምናውቀው። የሁል ጊዜ ንግግራቸውን እኔም 1-2-3 ጊዜ ከሳቸው ጋር ለመገናኘት እድሉ ገጥሞኝ ነበር። የእኔ የሆነ የለም ከእግዚአብሔር ነው ያገኘሁት፣ የእግዚአብሔርን ለእግዚአብሔር ነው የሰጠሁት። ሰዎች እኔን እንደ ባለ ሀብት ይቆጥሯል። የእኔ ሀብት አይደለም፣ ሀብቱ የእግዚአብሔር ነው። ስለዚህ የእግዚአብሔርን ለእግዚአብሔር ነው ያደረግኩት። እኔ የሚገባኝን አደርጋለሁ፣ ነገር ግን የማልጠቅም ባሪያ ነኝ ብለው በእውነት እንደው ያለ ውዳሴ ከንቱ በጣም በፍጹም እንደ ወንጌል ቃል የሚመላለሱ ቤተሰቦቻቸውን በክርስቲያናዊ ስነ ምግባር እንዲመሩ ያደረጉ ደግሞ ድርጅቶቻቸውን በሙሉ መንፈሳዊነት የሚሸት እና በጎ ስራ የሚሰሩ በብዙ ነገር አብነት የሚሆኑ ወንድም ናቸው። ደግሞም በዚህ በአሁን ደግሞ ቅድም እንዳልኩት በዚህ በኤኦቲሲ ቴሌቪዥን ጋር በጋራ ሆነው የሰሩት ስራ ግን ትውልድ የማይረሳው በጎ ስራ ነው። እግዚአብሔር ቀሪ ዘመናቸውን እንዲባርክልን ከዚህ የበለጠ ቅድስት ቤተ ክርስቲያንን አገራቸውን ቤተሰቦቻቸውን የሚያገለግሉበትን ረጅም ዘመናት ከጤና ጋር እንዲያድለን ከልብ እመኛለሁ። በዚህ አገልግሎት ላይ የደከማችሁትን ሁላችሁም ልዑል እግዚአብሔር በመንፈሳዊ በረከት ሁሉ ያክብራችሁ። በአብዛኛው እኛ ያልታደልንበት ነገር አቃፊነት፣ በአንድነት የመስራት የመተባበር ጉዳይ ላይ ብዙ ይቀረናል እና ዛሬ ይሄንን ስቱዲዮ በዚች በቤተ ክርስቲያናችን ያውም በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙሃን ግቢ ይሄ ተገንብቶ ለቤተ ክርስቲያን ዘመን ተሻጋሪ የሆነ ስራ መስራት ይሄ ትልቅ ስራ ነው። የመጀመሪያው የመሪዎቹ ራእይ ነው። እንግዲህ አንድ ሰው ራእይ ካለው ራእዩን ዘመን ተሻጋሪ ማድረግ አለበት። እነማን ያደርጉታል? እነማን ይፈጽሙታል? እግዚአብሔር ሰዎችን ያስነሳል። አሁን እንደምናየው እንደነ መጋቢ አእላፍ። ስለዚህ በእንደነዚህ አይነት ነገሮች ይሄ መሰራቱ በጣም ትልቅ ስራ ነውና
ይበል የሚያሰኝ ነው። በጣም ድንቅ የሆነ ስራ ነው። ወደፊት ሁላችንም በኢኦቲሲ ተሳታፊዎች ነን። በስብከተ ወንጌሉ በጥያቄና መልስ በሚፈጠርብን አንዳንድ ጉዳይ ለምሳሌ የኛ ሀገረ ስብከት በአብዛኛው ተጠቂ የስጋት ቀጠና ያለበት አካባቢ እንደሚባለው ሁልጊዜ ከስጋት የጸዳ አይደለም እና ዓለም እንዲያውቀው አንድ ጉዳይ አንድ ክስተትን ፈጣን በሆነ ቴክኖሎጂ ምክንያቱም ማን ነው የሚያስተላልፈው ምንድን ነው የሚተላለፈው የሚለውን እስከ ዛሬ በድምጽ ነበር የምናስተላልፈው እና ኢንተርቪው እዚህ መተን ካልሰጠን በአካል ውጪ ሆነን አገራችን ሆነን በድምጽ ብቻ በስልክ ተደውሎ እናደርግ። አሁን ግን ቨርቹዋል የሆነ የአካል ግንኙነት ያለው ዘመናዊ ነገር ይሄ ቀላል አይደለም እና በጣም ለቤተክርስቲያን አንድ ምርት አንድ ትልቅ ነገር ነውና በ2017 ድንቅ የሆነውን ትልቅ እድገት እንደዚህ ያየንበት ነውና በተለይም ይሄ ጊዜ ደግሞ ከ43ኛው የሰበካ ጉባኤ ጠቅላላ የመንፈሳዊ ዓለም አቀፍ ጉባኤ ጋር ተገናኝቶ እንዲህ አይነት አንድ አዲስ ነገር ደግሞ መታየቱ ይሄ ትልቅ ስራ ነውና በጣም ደስ ብሎኛል። ቤተክርስቲያን ከዚህ በላይ ይገባታል። ከዚህ በላይ ብፁዕ አባታችን እንዳሉት ያስፈልጋታል። ግን ደግሞ በተጀመረው ቀዳሚ ስራ ላይ እንዲህ ደግሞ በስፋት ዘመኑን ማቴሪያሎች በያዘ መልኩ መጀመሩ በጣም ደስ የሚያሰኝ ነው። ስለዚህ አንደኛ እንደ ቤተ ክርስቲያን ሚዲያ በጣም ወሳኝ ነው። አገልግሎትን በመላው ዓለም የሚያደርስ ነው። ብፁዕ አባታችን ቀደም እንዳሉት ለሌላቸው ማለት አስተማሪ ጋር ሄደው መማር ለማይችሉ ቤተ ክርስቲያን ተገኝቶ መማር ለማይችሉ በየሞባይላቸው በየስራ ቦታቸው የሚደርስ ነው። ስለዚህ ትልቅ እገዛ የሚያስፈልገው ነው። እንደ ሀገረ ስብከት ብፁዕ አባታችን ቃል ገብተዋል። ሁሌም ከዚህ ከሚዲያ አገልግሎት ጋር ነው ያለነው። የሚያስፈልጋችሁ ነገር በአቅማችን እናንተን ለማገዝ እናንተን ለመርዳት በጣም ዝግጁ ነን እንደ ሀገረ ስብከት። እኛም በአረቡ ዓለም በሚኖረው የሚዲያ አገልግሎት የምንፈልገውን እገዛ በተለያየ ጊዜ ከእናንተ ስናገኝ ቆይተናል። ወደፊትም እንቀጥላለን። ሌላው መጋቢ አእላፍ ጸጋዬ ያው የአገልግሎት ጊዜው የቆየ ነው። በተለያዩ ገዳማት በተለያዩ የአብነት ትምህርቶች ውስጥ እገዛ እያደረገ የቆየ ወንድማችን ነው። የአቶ ጸጋዬን ለአገልግሎት እጅ የመዘርጋት ልማድ ሌሎች ባለሀብቶች እንዲህ ቢካፈሉ ጥሩ ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላት ንጹህ ትምህርት ካላት በጣም ተሰምቶ ማይጠገብ ዜማና ሀብታት አንጻር ባለሀብቶች በዚህ ጉዳይ ላይ ቢነቁ ጥሩ ነው እላለሁ። ዘመኑ የደረሰበት አሁን ላይ በሀገር ውስጥ የሌለ ለየት ያለ ላይቭ የሚተላለፍበት ባክግራውንዱ የቤተ ክርስቲያን ስራ የሚታይበት አገራትን ምናልባትም በትልልቅ ሚዲያዎች ጋር የሌለ ነው ቤተ ክርስቲያን ውስጥ ያየ ነውና ይሄ ደግሞ ወንጌል የከበረ ነው። ወንጌል ቅዱስ ነው። ወንጌል ሰዎችን ወደ እግዚአብሔር የምንጠራበት ነው። የምስራች ቃል ነው። ያ የምስራች ቃል ደግሞ በተራ ቦታ ላይ አይደለም የሚሰበከው። የተሻለ ለዓይንም ለምግባርም በሃይማኖትም የሚያጸና ስለሆነ እጅግ በጣም ደስ የሚያሰኝ ነው። እጅግ በጣም ደስተኛ ነኝ። ይሄ ተግባርና በጎ ስራ መቀጠል አለበት የሚል እሳቤ ነው ያለኝ። አመሰግናለሁ። ከመግቢያው ጀምሬ ስመለከት በጣም እጅግ ደስ የሚል ለተተኪው ትውልድም ይሄን ራሱ እንደዚህ አድርጎ ማዘጋጀት በጣም የሚያስደስት መሆኑን ነው የተመለከትኩት። ከዚህ በመቀጠል ጠቀሜታው በእውነቱ መጽሐፍ ቅዱስን በየቤቱ እያንዳንዱ ሰው ሊያነብ ይችላል። ነገር ግን ከአንዱ ለመማማር የሚያስደስተው ዋና ቁም ነገሩ በዚህ በመገናኛ ብዙሃን ጥሩ ሰባኪዎችን ከተለያዩ ቦታዎችን እያመጡ በዚህ በመገናኛ ብዙሃን ላይ ቢተላለፍ እያንዳንዱ ሰው ራሱ የሚዘጋጅበት ይሆናል ማለት ነው። አልፎም አንዱ የሚሰብከውን ተመክሮ ማየት የልምድ ልውውጥ እንደማለት ነው። ራሱ ወደ ሌላ ቦታ ከመሄድ በዚህ ማየት ከቤቱ ቁጭ ብሎ የተለያዩ ሰባኪዎችን ማየት ራሱ የልምድ ልውውጥ እንደማለት ነው። ለማህበረሰቡ ያለው ጠቀሜታ እጅግ ሌላዎችን መገናኛ ብዙሃን ዓለማዊ ነገሮች ብዙ ሊታዩ ይችላሉ። ነገሩ ለሁሉም ጊዜ ያለው እያንዳንዱን ነገር ግን ሰው ሊመርጥ ይችላል። የሚጠቅመውን የእግዚአብሔርን መንግስት የሚያወርሱትን የተለያዩ መዝሙራትን፣ ስብከቶችን፣ የተለያዩ አጫጭራዊና ገዳማቶችን በዚህ አይነት በመገናኛ ብዙሃን ከተጎበኙ ሰው ከቤቱ ቁጭ ብሎ የተለያዩ ታሪካዊ ቦታዎችን ማየት ይችላል። በቀላሉ ቃል እግዚአብሔርን ማግኘት ከቤቱ ይችላል። ሌሎችን እንትኖች ከመክፈት በመንፈሳዊ የታነጸ ተተኪም ትውልድ ራሱ ከህፃናቶች ጀምሮ በዚህ ሚዲያ ላይ ቢጠቀሙ
የተሻለ ህይወት ያገኛሉ የሚል እንትን አለኝ። እንግዲህ የኛ ቤተ ክርስቲያን ብዙ ያልተጠቀመችባቸው ነገሮች አሉ። መቼም ብዙ ባለሀብቶች አሉ፣ ብዙ ባለሙያዎች አሉ። በአንዳንድ ጊዜ ስንመለከት በዘርፍ በረድፍ የቤተ ክርስቲያኒቱ ልጆች ማሰለፍ ያስፈልጋል። የሕክምና ባለሙያዎችን በሕክምናቸው፣ ባለሀብቶችን በሀብታቸው፣ መሐንዲሶቹን በዛው በተማሩበት ረድፍ ተሰልፈው ቤተ ክርስቲያናቸውንና ምእመናኑን ማገልገል የሚችሉበትን አቅም እንዲያጎለብቱ በዘርፍ ማሰማራት ተገቢ ነው እና በርካታ ባለሀብቶች አሉ። በቤተ ክርስቲያናችን ኢትዮጵያውያን ኦርቶዶክሳውያን በርካታ ባለሀብቶች አሉ እና በዚህ ላይ ቢሰማሩ ነገ በላይ በአርያም በጌታቸው ፊት ምስክር ሊሆናቸው የሚችለው ሰፊ ስራ እግዚአብሔር መቼም በሰጠው ልክ ነው የሚጠይቀው። 100 ብር ለሰጠው 100 ብር ይጠየቃል። ለዘብዙ ሀውሃብዎ ብዙ ሀይታሰስዎ ይላል። ብዙ ከሰጡት ብዙ ነው የሚጠበቀው። መሬቲቱ የሰጠናት ያህል አይደለም የምትሰጠን፣ አትርፋ ነው የምትሰጠን። በዚህ ልክ እግዚአብሔር በሰጠን እድሜ፣ እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን ሀብት አሁኑን መስራት ካልቻልንበት ነገ ጥለነው እንሄዳለን። ስለዚህ ተከትሎ ሊሄድ የሚችል ስራ እንዲህ ባለ መንገድ ሰርተን ለቤተ ክርስቲያኒቱ ብናስረክብ ብንሞት እንኳ ስራችን እንደ ቀደሙ አባቶቻችን እየመሰከረ እስከ ምጽአት ድረስ ይቀጥላል ማለት ነው። አብርሃም የምንለው እኮ በአካል አላገኘ ነው። አቤል የምንለው በመስዋዕቱ እስካሁን ድረስ ይናገራል ይላል። ስለዚህ እስከ ምጽአት ድረስ የሚናገር ስራ ሰርቶ ማለፍ እጅግ ልባምነትና አስተዋይነት ነው። ፕሮግራሞች ዘመኑን የዋጀ እንደገና ደግሞ ለትውልዱ መድረስ የሚችሉ መሆን መቻል አለባቸው። ስቱዲዮው በጣም ዘመናዊና ለየት ያለ ነው፣ ግን ደግሞ ያንን የሚመጥን በዋናነት ፕሮግራም የተሻለ ፕሮግራም ህብረተሰብ ጋር የሚደርስ ፕሮግራም አስተማሪ የሚያነቃ በተለይ ደግሞ ዘመኑን የሚዋጅ የምንለው አሁን ወንጌል ሲዳረስ ነው ህብረተሰቡ ያለበትን የኃጢአት ሸክም ማራገፍ የሚችለው እና በዚህ አግባብ የተሻሉ ፕሮግራሞች ይሰሩበታል ብለን እናስባለን። ሌላ ይህንን የተሰራውን ተዘጋጅቶ የቀረበውን ብዙ ልፋት፣ ብዙ ብር፣ ብዙ ሀብት፣ ብዙ ጉልበት የወጣበትን በጥንቃቄ መያዝ መቻል አለበት። ፕሮፌሽናልስ የምንላቸው አሁን አንቺ እንደምታውቂው በጋዜጠኝነት ሙያ ላይ የተሰማሩ ሰዎች ኤቲክስ ያላቸው ስነ ምግባርን ህብረተሰብን የሚያንጽና የሚጠቅም ያው የምስራቹን ቃል በአግባቡ ሊያዳርሱ የሚችሉ እርስ በርስ የሚያጋጨን፣ የሚያለያየን፣ የሚከፋፍለን ወይም ደግሞ ወደ ኋላ የሚመልሰን ከወንጌል ውጭ የሆነ ነገር ብዙ ጊዜ ክፋትን፣ ሌላ ነገርን ነው የሚያስተምረው። እንደዚህ አይነት ስራዎች እንዳይኖሩ አንደኛ ማስተማር ነው ዋናነትና በዚህ መልኩ መጠቀም ቢችሉበት ሚዲያ ውስጥ ያሉ ባለሙያዎች እንዳሉ አምናለሁኝ አሉ ብዙዎቹ። አሁንም ደግሞ ግን በበለጠ በዚህ ዘመናዊ የሆነውን ነገር ይዘውት ላስቀጠል የሚችሉ ሰዎች ቢኖሩበት የሚል ሀሳብ አለኝ። እንግዲህ የዚህ ስቱዲዮ እንግዲህ የቤተ ክርስቲያኗ ራስ ነው እና መንበረ ፓትርያርክ ነው። ይሄ ለኦርቶዶክሳውያን የተዋህዶ ልጆች ተደራሽ የሚሆን ሚዲያ ነው። ይህን ሚዲያ ለማሳደግ ለሁሉ ተደራሽ እንዲሆን ዘመናዊነቱን ጠብቆ ለምእመናን ለሕዝበ ክርስቲያን አገልግሎት እንዲሰጥ በእውነት ነው ፍኖተ ጽድቅ መንፈሳዊ ማህበር ባለቤቱም መጋቢ አእላፍ አቶ ጸጋዬ ደበበ እንዲሁ እግዚአብሔር ስራ እንዲሰራ ለስራ ብሎ የፈጠረው ሰው ነው። በእውነት ነው ቤተ ክርስቲያንን ከልጅነት ጀምሮ እስከዚህ ድረስ አገልግሎቱን እያሳደገ መጥቶ ዛሬ ደግሞ ይሄ የመላ ኢትዮጵያውያን የኦርቶዶክሳውያን ሀብት የሆነውን ይህንን ለመላ ኢትዮጵያውያን ለኦርቶዶክሳውያን ይህን ስቱዲዮ ሰርቶ ማበርከት ይሄ ትልቅ ከእግዚአብሔር መጠራት መመረጥ ነው። እግዚአብሔር የፈቀደለት ሰው ነው ይህን የሚሰራው እና ለዚህ እግዚአብሔር ፈቅዶለት ይህን ስራ እንዲሰራ በእውነት ለዚህ የጠራው አምላኬን እኔም አመሰግነዋለሁ። ከልጅነቱ አንስቼ አብሬ ያደግኩ አብሬ የኖርኩ ነኝ። አባቱኜ ከልጅነት ገና ከትዳር በፊት አንስቶ ትዳር መስርቶ አሁን የደረሰበት እስከሚሰራ እኔ በትንሹ አንስቶ ስራ እየሰራ አብሮ እኔ ስራ እያልኩ አብሬ በእውነቴን ነው ከምሳተፈውም አንድ ነው በገጠሩም በከተማውም እና ዛሬ ደግሞ የመጨረሻውን የቤተ ክርስቲያኗን የመጨረሻ ራስ የሆነውን ስራ ነው የሰራ ለሁሉ ኢትዮጵያውያን ተደራሽ የሚሆነውን ስራ ነው የሰራና ይህን ስራ በመስራቱ ፈጣሪ እኔን አመሰግነዋለሁ። ፈጣሪን ለዚህ ስራ እሱንም የጠራው አምላክ አመሰግነዋለሁ። በጣም እጅግ ደስ ብሎኛል። በእውነቴን ነው። እንግዲህ በመጽሐፍ ቅዱስ ትምህርታችን እንደምናየው አበው ነቢያትም ኋላም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ቃሉን ለማስተማር ተራራማ ቦታዎችን ይጠቀሙ ነበረ።
በተለይ መድኃኔ ዓለም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 1 ላይ እንደተጠቀሰው ወሶበ ርእየ ብዙኃነ አሕዛብ ዐርገ ውስተ ደብር፣ ብዙ ሰዎችን ባየ ጊዜ ወደ ተራራ ወጣ ይላል። ወደ ተራራ መውጣቱ የሚያስተምር ሰው ከፍ ካለ ቦታ ሆኖ ቢናገር፣ ሰማዕያን ደግሞ ዝቅ ባለ ቦታ ሆነው ቢሰሙ ነገር ከተናጋሪው ለሰማዕያኑ ክት ሆኖ ይደርሳል። ወይ ወርድ ነቢብየ ከመጠል እንዲል አነጋገሬ እንደ ዝናብ ምሕረት እንደሚሰጥ ዝናብ ወረደ ተብሎ እንደተጻፈው ሁሉ ለአነጋገር ምቹ እንዲሆን ሰማዕያንም አንቃይዶ እንዲኖራቸው ተራራማ ቦታ ላይ ይጠቀሙ ነበር። ስለዚህ ያው ዘመኑ ያመጣውን ቴክኖሎጂ ተጠቀመ እንጂ ሂደቱ ይኸው ነው። ተራራ ላይ ወጥቶ መናገር፣ ከፍ ካለ ቦታ ላይ ሆኖ ዓለምን በአንድ ድምፅ እንድትሰማ፣ ዓለም በአንድ መምህር አንድ አይነት ምልከታ እንዲኖረው የሚያደርግ ሂደት ነውና እጅግ ደስ ይላል። እውነት ጠቦ የነበረው ሂደት ሰፋ ብሎ እንዲታይ ያደርጓልና ያየሁት ይሄው ነው። ትልቅ ደስታም ተሰምቶኛል። እንግዲህ ለስራ ለቤተ ክርስቲያኗ ለሃይማኖቱ ለሕዝበ ክርስቲያኑ ስራ ለመስራት ፈቃደኞች ለሆኑ ሁሉ ይሄ መንፈሳዊ ቅናትን በእውነት እንዲቀኑ ያደርጋል እና ለበጎ ስራ ያነሳሳል፣ ይጠራል። ይሄ በእውነት ድሮም ሚዲያ ነው፣ ይጠራል ሰዎችን ሁሉ። ይህን በጎ ስራ የሰራው ድርጅቱም ፍኖተ ጽድቅ መንፈሳዊ ማህበርም ባለቤቱም አጠቃላይ ይህን ሰርተው ለቤተ ክርስቲያኗ ለሃይማኖቱ ለሕዝበ ክርስቲያኑ ለመንበረ ፓትርያርክ ይህን አገዙ፣ ሰሩ፣ አስረከቡ ሲባል ሌሎች ደግሞ ቤተ ክርስቲያኗ ስራዋ ብዙ ነው። በእውነቴ ነው፣ ስራዋ እጅግ ብዙ ነው እና ተሰርቶ ያለቀ ነገር የለም። ገና የሚሰራ ነገር ነው ያለው ብዙ እና ስለዚህ ሁሉም ኦርቶዶክሳውያን አቅሙ ያላቸው ምን እንስራ ብለው እንዲጠይቁ እና ወደ ስራ እንዲሰማሩ ያደርጋቸዋል። በእውነት ያነሳሳቸዋል ለበጎ ነገር። ሁሉም ሃይማኖት ያለው ክርስትና ያለው ሀብት ያለው ሁሉ ለበጎ ስራ እንዲነሳ፣ ለካ ሀብትን ለዚህ ነገር መዋል ይገባል፣ ለካ እንዲህ ማድረግም ይቻላል ብለው ለበጎ ስራ እንዲነሳሱ ያደርጋል። ይሄ መጥሪያ ማነሻሻም ነው። እኔ ከምንም በላይ ይህንን ስራ የሰሩት እጆች ይህንን ድርጊት ፈጽመው ለቤተ ክርስቲያን ያበረከቱ አካላቶችን እግዚአብሔር ይባርካቸው ማለት ነው የምፈልገው። በዚህ ስራ መቼም ወንድማችን መጋቢ አእላፍ ጸጋዬ ቤተ ክርስቲያኒቱ እንድትቀጥል፣ የአብነት ትምህርት ቤቶች እንዲቀጥሉ፣ የቤተ ክርስቲያኒቱ ተልእኮ ተደራሽ እንዲሆንና የክርስቶስ የማዳን ስራ ለዓለም እንዲደርስ በእውነት ሌት ተቀን የሚለፋ የሚተጋ ወንድማችን ነው። ልጆቹም በዛ ልክ ማለት ነው። የፍኖተ ጽድቅ ጠቅላላ ማህበር አገልጋዮች ወንድሞቻችንና እህቶቻችን በዛ ልክ ነው አገልግሎታቸውና እኔ በዚህ መንገድ አምላካችን ልዑል እግዚአብሔር ከእንቅፋት ከፈተና ከመከራ ሁሉ ጠብቆ ለበለጠ መንፈሳዊ አገልግሎት እንዲያደርስልን ፈጣሪን እማጸናለሁኝ። ምክንያቱም ይሄ ብቻ አይደለም የፍኖተ ጽድቅ ጠቅላላ አገልግሎት ማህበር ስራ፣ ወንድማችን መጋቢ አእላፍ ጸጋዬ ስራ ይሄ ብቻ አይደለም። በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ቋሚ የሆነ የገዳሙ ምግብና በተከታታይነት እየመገበ ይገኛል። ሌሎቹ ያልተገለጡ እኛ የምናውቃቸው ደግሞ አሉ። ስለዚህ በእውነት እንዲህ አይነት አባቶችን እንዲህ አይነት ቀና የሆኑ የቤተ ክርስቲያን ልጆችን እንዲያበዛልን ፈጣሪያችንን በጸሎት እንጠይቃለን። እሱንም ልጆቹንም አጠቃላይ የእሱንም ሰራተኞች መድኃኔ ዓለም እንዲጠብቅልን ፈጣሪን ለምናለው። በመጨረሻ የምናገረው እንግዲህ ባለሀብቶች ያላችሁ መስጠት እያለባችሁ መስጠት ያልቻላችሁ፣ ገንዘብ እያላችሁ በገንዘባችሁ መጠቀም ያልቻላችሁ፣ ገንዘባችሁ ለወንጌል አገልግሎት ካልዋለ፣ ገንዘባችሁ ለቤተ ክርስቲያን አገልግሎት ካልዋለ ገንዘብ ቅጠል ነው፣ ነገ ጥለነው እንሄዳለን፣ በጨርቅ ተጠቅለን ነው የምንሄደውና በእውነት ብንሰራበት ግን ሰማያዊ ገንዘብን ሀብት እናደርግበታለንና ሁላችንም ብንሰራበት በጎ ነገርን እናገኝበታለን። በሰማያዊ ስፍራችን ደግሞ የተሻለ በረከት እናገኛለንና ሁላችንም ለበጎ ስራ እንሰለፍ የሚል መልእክት ነው ያለኝ። እግዚአብሔር ይስጥልኝ።